ስሙ ውዶች እያባሉ በጣም አፍታም ነው አሉ። በጣም ማለት ነው ዩቲዩብ አይፈልግም እሱ የራሱ ቢዝነስ አለው እና እንደዛ ከሆነ በቃ ሰርፕራይዝ ያርጋታ ሄሊዬን ሰርፕራይዝ ያርጋት። ምን ገዝቶ መኪና ገዝቶ አዎ ሰርፕራይዝ አድርግ። እኛ ሲጀምር ተጣሉ እንደሆነ ተጣሉ ብያለሁ። የሆነ ነገር ውስጥ ናት ያለችው። በቃ ፊቷ ልክ አይደለም፣ ደስተኛ አይደለችም ነው ያልኩት ስለ ልዩ ነገር። መቼስ ደግሞ ታውቃለች የድሮ ኤክስ ማለት ነው የት ሀገር ነው ለሄሉ ጓደኛ ሆና መቀጠል የምትችለው? ይሄ ነገር ድራማ ካልሆነ ይሄ ነገር ውሸት ከሆነ እውነት ከሆነ እንደሰሩት ከሆነ የትኛው ናት የፍቅረኛው ኤክስ መታ ከፍቅረኛዋ ጓደኛ መተውን? አሁንም ምን ያልስማማም ስለ ልዩ ማለት ነው። ምክንያቱም ይሄ ነገር ድራማ ካልሆነ መቼስ የሷ ጓደኛ እንድትሆን እኔ አልፈልግም። ምክንያቱም ጥሩ ነገር አይመጣም። ይቅርታ ካለች በኋላ ነው መታ ጣልቃ የገባች እንትን የምትለው። ስለዚህ እና ያብ አቤት ለወሬ ችኩልነት እናስፈቅጄ ነው ለዚህ መልስ የመለስኩልሽ። እሺ ሲስቱ እንዳትናደች እና የኔ ፍቅሮች እኔ ማለት ነው ለምን ሄሉ አታጠፋም? ሄሉ ታጠፋ እኔ ሁሌም ከሴት ጎን ነው የምቆመው። ምክንያቱም የራሷ የሆነ ነገር ስላላት ማለት ነው። ሲቀጥል ደግሞ እኔም እንዲለያዩ አልፈልግም በምንም ታምር ማለት ነው። እሱ ብቻ ታማኝ፣ ጥሩ፣ ተንከባካቢ፣ አፍቃሪ ይሆንላት እንጂ። ሲቀጥል ደግሞ ማለት ነው በጣም አፍታም ነው። ዩቲዩብ አይፈልግም እሱ፣ እንደዚህ አይነት ስራ አይፈልግም፣ የራሱ ነገር። ስለዚህ ማለት ነው በቃ ሰርፕራይዝ አድርጋት። አዎ ሰርፕራይዝ አድርጋት አይደል? እኔ ለሄሉ ከዚህ የበለጠ ነገር ነው ምክንያቱም ይደብሯታል፣ እያመማት ነው አይደለ? ስለዚህ ሰርፕራይዝ ያርጋት። አዎ አለው አይደለ? ለምን ወርቅ ገዝቶ ለአንገቷ ወርቅ ገዝቶ መኪና፣ ስንት ነገር አለ። እስቲ በመቼ ነው ሰርፕራይዝ አድርጓት የሚያውቀው? ከመጠጥ በስተቀር ማለት ነው። መጠጥና አበባ እንዲ ከመጎዝጎዝ በስተቀር ማለት ነው። መቼ ነው ሰርፕራይዝ አድርጎ የሚያውቃት? እሺ አሁን ድብርት ላይ ናት አይደለ? ነቃ ያድርጋት። ነቃ በምን በሰርፕራይዝ። አዎ አለው አይደለ? እሱ ብር አለው፣ ኃይለኛ ስራ ነው ያለው፣ የራሱ የሚያስተዳድር ነው። በጣም ራሱን ብዙ ነገር ነው የሚያወራው። ስለዚህ ማለት ነው ሰርፕራይዝ ያደርጋት። አዎ እኔ በሄሉ ፍቅር ሁሌም ሰክሬያለሁ፣ እናገራለሁ እውነቱን የመሰለኝን ነገር ማለት ነው እንዴ። እና ሰርፕራይዝ አድርጋት። አዎ ውዶች ሰርፕራይዝ አድርጋት አይደለ? ሄሉ ደስተኛ አይደለችም፣ በቃ ተከፍታለች። በያብም ትከፋ፣ በማንም ትከፋ፣ በማንም አትደሰት፣ በቃ ደስተኛ አይደለችም። ስለዚህ ያ ማለት ነው ሰርፕራይዝ ማድረግ አለበት እሷም ማለት ነው። ምክንያቱም ስላለው ዩቲዩብም አይፈልግም። ኧረ አይፈልግም እንዴ? እኔ ምን አገባኝ ስለሱ? እኔ አይመለከተኝም። ግን በቃ ሄሉን ሰርፕራይዝ ማድረግ አለበት። ምክንያቱም ድብርት ላይ ናት ያለችው አይደለ? አይደለ? ምን ችግር አለ? ቤት አበባ ጎዝጉዞ የ200 ነው 300 ወይን ገዝቶ ሰርፕራይዝ ከሚያደርጋት ማለት ነው። ለአንገቷ ወርቅ ገዝቶ ሰርፕራይዝ አደርጋት። አሁን ድብርት ላይ ናት። እኛ ሴቶች ደግሞ የአንድ በወር በሚመጣብን ነገር አለ። እሱም ሲመጣብን ሊደብረን ይችላል። ስለዚህ ነቃ አድርጋት፣ ያውጣት፣ ያዝናናት። ቢያንስ በኢትዮጵያ ያመጡ ማለት ነው በቲክቶክ እየመጡ ፋ ይበሉልን። ምክንያቱም ጊዜ እያሳለፉ ነው አይደለ? እንግዲህ ጊዜ ካሳለፉ 10 ደቂቃ ያጣሉ። ምርጥ ቪዲዮ ለመስራት አያጡም። ስለዚህ ማለት ነው ወስዶ ያዝናናት፣ ሻይ ቡና ይበላት፣ ሰርፕራይዝ አድርገት። አዎ ሰርፕራይዙ ደግሞ መኪና ይግዛለት። አዎ እንዲህ ለሄሉ ይገባታል። ምክንያቱም ልጁ ብር አለው፣ አፍታም ነው የተባለ አይደል? ስለዚህ ማለት ነው ለሄሉ መኪና ገዝቶ ሰርፕራይዝ አድርጋት። አዎ እኔ ሰርፕራይዝ እንዲያደርጋል የምፈልገው። ምክንያቱም ማለት ነው እኔ እንዲለያዩ አልፈልግም። እንድታውቁልኝ የምፈልገው ነገር በቃ ከሄሉ ፍቅር ያለኝ የተነሳ ነው። በቃ እኔ ምክንያቱም እሱ እንዲናለ ያጠፋውን ስራ ነው እንዲህ ነግሬ አሳብ የምሰጠው እንጂ ተለይ ምናምን አይደለም። ቪዲዮዬን በደንብ አድርጋችሁ ጨርሳችሁ ስሙ ውዶቼ ማሮቼ። እና እኔ መቼም ቢሆን ማለት ነው ከሄሉ ጎን ነው የምቆም፣ መቼም ብታጠፋ ማለት ነው። ምክንያቱም ብታጠፋ የራሷ የሆነ ነገር ስላላት ማለት ነው የራሷ ምክንያት ስላላት ሰርፕራይዝ ያደርጋት። ሄሉ ድብርት ላይ ናት፣ ከፍቷታል፣ ደብሯታል አይደለ? ልጁ ስላለው ማለት ነው የራሱ ካምፓኒ የሚያስተዳድረው በስራ ምናምን። እንዴ ለሷም ጊዜ ይስጣታ፣ እንዴ ለሷ ጊዜ ይስጣት። ቢያንስ በሌላ ነገር አይምጡልን። በቃ እኛ እንደዚህ ሆናብን አታውቅም። አለቀ። ምንድን ነው ለምን እውነቱን አናወራም? ሲጀመር የሆነ ነገር አለ ውስጧ ተከፍቷል ነው የተባለው። ተለያዩ ተጣሉ አይደለም። ስለዚህ እኛም እንድንጣሉ አንፈልግም። ብዙዎችም እንዲጣሉ ምንፈልግ ሰው አይደለንም። ግን በሚያመጣው ነገር ነው ሀሳብ አስተያየት ምንሰጠው። ስለዚህ ማለት ነው ምክንያቱም የመጨረሻ ቪዲዮ ሲሰሩ ራሱ ሰላም ሲባባሉ ራሱ ልክ አይደለም። ደህና ነህ እንዴት ነው ተባብለው ነው ሰላም የተባባሉ። ስንት ነው በደም ሄሉ የምንወዳት ሰዎች እስቲ ቪዲዮ ማለት ነው በደም ማርጋችሁ ይውሉ። ሲገባ ራሱ እንደ ምን አይነት ሰላምታ መጨረሻ ቪዲዮ ሲለቁ ምን አይነት ሰላም እንዳላ ልክ ከበር ከፍታ ስታስገባ ማለት ነው። ድሮ እንደዚህ ነው ሰላም የሚባባሉት
እና ውዶቼ ማሮቼ ሰርፕራይዝ መደረግ አለባት ሄሉ ማለት ነው። ምክንያቱም ያ በጣም ኃይለኛ ሀብታም ነው፣ የራሱ ስራ አለው፣ ድርጅት አለው። ስለዚህ ለሄሉ መኪና ገዝቶ ኦርም ደግሞ መኪና ካልቻለ ደግሞ ቀጣይ ገዝላታል፣ ወርቅ ገዝቶ ሰርፕራይዝ አድርጋት አይደለ ውዶቼ? አዎ ሰርፕራይዝ አድርጋት እና ይሄ ልንገራችሁ ብዬ ነው። ወዳችኋለሁ እና ላይክ ሼር ሰብስክራይብ እያደረጋችሁ ምክንያቱም እኔ ሲጀመር ይሄን ያህል ቪው ይሄን ያህል እይታ ምናምን የለም ለምን እንደሆነ አላውቅም ግን በቃ ይሄ ሀሳቤን እናገራለሁ። ለምን 10 ሰው አያኝም? ለምን 10 ሰው ማለት ነው። ስለዚህ ሄልዬን በእናታችሁ በቻላችሁ አቅም ማለት ነው እንትኗን ዩቲዩባ ማለት ነው አሽከርክሩልኝ በእናታችሁ። ቲክታክ ላይ የምትወዷት ዩቲዩብ ላይ ምናምን ኮፒ ሊንክ እያደረግን ማለት እንዲንቀሳቀስ እናደርግ። ምክንያቱም አሁን እየጠፋችም ስለሆነ መጀመሪያን ሞተዋል እኮ አይንቀሳቀስም፣ ቶሎ አይሄድላትም ሰብስክራይባ ማለት ነው። ስለዚህ 2K እናስገባት። እነዚህ ዩቲዩብ አዋርድ ይጀመራል የተባለ ነው። እታችንን ይዘው ወደፊት። አዎ ሌላው ሌላ ነው እና ሰርፕራይዝ እንዲያደርጋት ጻፉ በኮመንት ማለት ነው። ሰርፕራይዝ አድርጋት ሄሉ በቃ ከፍታታል፣ ደብሯታል። በሱም ይሁን በሌላም ይሁን ተከፍታለች። መኪና ገዝቶ ሰርፕራይዝ አድርጋት አለቀ።